amount of money, and we're going to get them a beautiful flight back to where they came from, and they have a period of time. And what we thought we'd do is a self-deport, where we're going to pay each one a certain amount of money, and we're going to get them a beautiful flight back to where they came from, and they have a period of time. And if they make it, we're going to work with them so that maybe someday, with a little work, they can come back in if they're good people, if they're the kind of people that we want in our company, industrious people that could love our country. A beautiful flight, Hallie. Now, look, this all comes from what the Department of Homeland Security says comes down to dollars and cents. According to DHS, it costs about $17,000. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ ቀደም ሲል ያደመጣችሁት ከፕሬዚዳንት ትራምፕ ዛሬ ከሰዓታት በፊት የወጣ ከኦቫል ኦፊስ መረጃ ነው ይህ መረጃ የሚለው ራሳችሁን ወደ ሀገራችሁ ከመለሳችሁ $1000 እንሰጣችኋለን ነው የሚለው መረጃው $1000 ብቻ ሳይሆን ከዚህ ሀገር በሰላም ከወጣችሁ $1000 ከመስጠቱ በተጨማሪ ወደዚህ ሀገር ተመልሳችሁ የምትመጡበት ሁኔታ ይመቻቻል ነው የሚመቻቸውም ሀገራችንን የምትወዱ ከሆነና ምናልባትም በትክክለኛው መንገድ መምጣት ከሞከራችሁ ሁለተኛ እንዳትመጡ የሚያደርግ ባን አይኖርም እገዳ አይኖርም እናንተ ላይ ስለዚህ $1000 ወስዳችሁ ለመሄድ ተዘጋጁ የሚል ነው ይሄንን በዝርዝር እንመለከታለን የቦርደር ሴኩሪቲው አናላፊ ቦርደር ዛር የሚባሉት ቶም ሆማንም በዚህ ላይ መግለጫ ሰጥተዋል የሱንም እናሰማችኋለን ካሳሁን ይልማ ነኝ ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር እንዲሆን በትትና ጠይቃለሁ 5126774634 ስልክ ቁጥር ነው ቴክስት እና ቮይስ መላክ ትችላላችሁ በቴሌግራምም እንደዚሁ ዛላይ አንገብጋቢ ነገር ከሆነ መልሼ ደውልላችኋለሁ ወይ ምላሽ ሰጣችኋለሁ ማለት ነው ሚዲያው መርዳት የምትፈልጉ በ64622631447 ላይ ዜልና ካሻፕ አለው ዛላይ መርዳት ትችላላችሁ በተለያየ መንገድ መርዳት የምትፈልጉ ደግሞ በዚሁ ስልክ ቁጥር ደውላችሁ ልታናግሩኝ ትችላላችሁ ማለት ነው የቦርደር ዛሩ ቶም ሆማን ለሪፖርተሮች ከዋይት ሃውስ ሆነው ዛሬ መግለጫ ሰጥተው ነበር የሳቸውን ደግሞ እንሰማለን No comment. What sort of impact do you see it having the self-deportation offering $1,000 now for legal immigrants to self-deport through the app? Well, I think you'll have some movement, right? Because I think people are finally getting the message. If you leave on your own, you can take advantage of legal programs, come back. But we have to go through the process of form deporting you. There are mandatory bars against you for up to 20 years, sometimes forever. So, if you want to take advantage, come back as a worker, a tourist visa, a visitor's visa, a student visa, or have a U.S. citizen child if you have one, petition for you in the future. Leave yourself open to the opportunity of... ተመሳሳይ ነው መልክቱ ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ጀምሮ ዋይት ሃውስ ጠቅላላ በዚህ ገወጥ ስደተኛን በሚያባረረው ቡድን ውስጥ ገብራኤል ውስጥ ያለው ጠቅላላ ይህን መልክት በፍጥነት በተለያዩ ሚዲያዎች ሲሰራጭ ተመልክቻለሁ ፎክስ ኒውስም እንደዚሁ ይህንን ዜና አስደምጧል ዋናው ምንድነው $1000 ተሰጥቷችሁ ሂዱ ነው በቱሪስት ቪዛም በቪዚቲንግም በምንም ያለ ምንም ችግር የመምጣት እድል ይኖራችኋል አለበለዚያ ይዘናችሁ አንጠልጥለናችሁ ከወሰድን ግን ሁለተኛ እዚህ ሀገር አትገቡም መርጫው እናንተ ነው የሚለው $1000 ያው ከትራንስፖርቴሽን ፈቃደኛ ሆኖ ተዘጋጅቶ ለሚሄደው ሰው አውሮፕላን በረራ ያዘጋጁለታል ያ ሰው ይሄዳል $1000ን ተቀብሎ ይሄዳል ማለት ነው ይህ ለምንድን ነው የሚለውንም እንመለከታለን ማስታወቂያ ተመልክተን እንመለሳለን ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር ይሁን ካሳሁን ይልማ በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው የዛሬን ብቻ ሳይሆን የወደፊቱን ፍላጎቶን መረዳታችን ልዩነታችን ነው በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት
ያለበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350,000 ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤት መሆን ይችላሉ። ጀምቦሮ ሪል ስቴት በጊዜ ግቡ። Legal entry. Do things the right way. There's millions of people standing in line right now doing things the right way. Taking the test, doing the background investigations, paying their fees. They're sitting in the back seat. While millions of people are allowed into this country in the Biden administration that simply don't qualify for asylum. Most of them will lose that asylum claim. ቦርደር ዛሩ ቶም ሀመን የሚሉት ብዙዎቹ በባይደን ጊዜ የገቡት በአገራችን ሊገቡ የማይገባቸው ሰዎች ናቸው። አሁን ግን በሰላም የሚወጡ ሰዎች ምንም ችግር ከሌለባቸው የባክግራውንድ ችግር ከሌለባቸው ወንጀል ከሌለባቸው ወደዚህ ሀገር የመምጣት እድል ይኖራቸዋል። $1,000 ይዘው ይውጡ የሚል መልእክት ነው ያስተላለፉት። ከዚህ በተጨማሪ ሌላም ዜና ማሰራጫ በተለይ የትራምፕን የዲፖርቴሽን ጉዳይ በመደገፍ በጣም የሚታወቀው ፎክስ ኒውስ የዘገበውን ደግሞ እንመልከት። A Fox News exclusive, the Trump administration launching a new program to expand the immigration crackdown and speed up the surge of deportations. Welcome to a brand new hour of America's Newsroom. I'm Dana Perino. Morning to you. Hope you had a good weekend. Yes, indeed. A little rainy on Sunday, but hey, the Ducks like Effective way to leave the United States to avoid arrest. In the meantime, here in the sanctuary city of Los Angeles, ICE confirms to Fox News that 3 suspects arrested in connection with the home invasion murder of a man in the Woodland Hills neighborhood last Sunday are all in the U.S. illegally. ICE's acting director, Todd Lyons, tells Fox they are all jointly deprioritized as a target for ICE arrest. They say thousands have self-deported already. They anticipate that number is going to shoot up significantly after today's announcement. Yeah, seems like a cost-effective way to help handle it as well. Bill Melugin, thank you. Yep. Tricia McLaughlin's the Homeland Security Assistant Secretary of Republic Affairs. Tricia, good morning to you. Thanks for coming on here. Give us the sense of what this idea is born out of and how many people do you believe could be attracted to it? Well, Bill, there's 15 to 20 million people in this country, and each and every day our ICE law enforcement agents go out and arrest these individuals. Self-deportation, though, is the safest, most cost-effective option to get these illegal aliens out of our country. This also preserves the option for them to potentially come back the legal right way and come back to live the American dream. And again, that's almost 70% roughly savings for the American taxpayer. Wait, Tricia, talk a little bit more about that, because this might, for people who are watching this, it might be in a situation where they could sign up for self-deportation. It doesn't penalize you for the future. So if you really do want to be in America, you can self-deport, go back to your country of origin, and then try to do the legally. Exactly. And actually, this might put you in a better position because there's documentation that you have decided to self-deport. So if you're an illegal alien, you should download the CBP Home app. It's free on any device, and you can go get a flight that'll be paid for by DHS. And as well, we will give you $1,000 stipend. Again, that's 70% savings for U.S. taxpayers. It's also safer for the migrant. It is safer for our law enforcement. If you self-deport, you should do so today. Tricia, ሆምላንድ ሴኩሪቲ ምክትል ጸሐፊ ናት። የክሪስቲን ኖም $1,000 የምንሰጠው ስትሄዱ ሲቢፒ ሆም ታስታውሱ እንደሆነ ሲቢፒ ሆም አፕ ነው። በዚህ አፕ ላይ ከዚህ በፊት ሲቢፒ 1 ተብሎ ኢን ሚሊየንስ ወደ አሜሪካ በሚሊዮኖች የገቡበት ተመዝግበው እዛው ነው ማንነታቸው ታውቆ ወደዚህ ሀገር ገብተው employment authorization ተሰጥቷቸው ቴምፖራሪ ፕሮቴክትድ ስታተስ ተሰጥቷቸው የሚኖሩ ሰዎች ነበሩ። እነሱ ጭምር ነው አሁን እንግዲህ የማስጣት ስራ እየተሰራ ያለው። አሁን ሲቢፒ ሆም ለሰልፍ ዲፖርቴሽን ኮር በፊት ተዘጋጅቶ ነበር። አሁን ያንን ተጠቅማችሁ ተመዝገቡ፣ ወደ ሀገራችሁ ውስጥ ሄዱ $1,000 ይሰጣችኋል ነው። ያ ደግሞ ከ70% በላይ የታክስ ከፋዩን የግብር ከፋዩን ገንዘብ ያድናል ከወጪ ነው። እዚህ ጋር ነው ጉዳዩ ያለው። አንድ ሰው አሳዶ አጣርቶ አድኖ ይዞ አስሮ ወደ ሀገሩ አፍሶ ለመመለስ አሜሪካ $17,000 ታወጣለች ነው። ለሴኩሪቲው ለዲቴን ሲደረግ ምግብ ይቀርባል፣ ስንት ነገር አለ፣ አውሮፕላን ወጪ አለ። $17,000
ስለዚህ 16000 ሴቭ ይደረጋል ማለት ነው $1000 ተሰጥቶት ሰውየው ይሄዳል CBP ሆም ላይ ተመዝግቦ ሰልፍ ዲፖርት ሲያደርግ ዶክመንቴሽን አለ ያ ሰውዬ ፈቃደኛ ሆኖ ስለወጣ ከዚህ በኋላ በሌላ መንገድ ለመምጣት ሲፈልግ አሜሪካ የተሻለ እድል አለው ነው perhaps ምናልባት ስለዚህ ስደተኛ ህገወጥ የሆነ $1000 ይሻለኛል ህገወጥ ተብዬ ስሜ ተመዝግቦ አሜሪካ ከምቀር ብሎ ስደተኞች በዚህ ተመዝግበው ይሄዳሉ የነ ትራምፕ ስትራቴጂ የነ ክሪስቲያን ኖም የቶም ሃመን ስትራቴጂ ይሰራል ምን ነው ይሄ የሚያሳየው ግን ዲፖርቴሽኑ በፈለጉት መንገድ በተሳካ ቁጥር መፈጸም እንዳልቻሉ ነው ምክንያቱም ቁጥር ደግሞ እውነቱን ለመናገር እዚህ ጋር የታዘብኩትን ባለፈውም ፓም ቦንዲ አተርኒ ጀነራል በአንድ ጉዳይ ላይ ለምሳሌ ፌንታኖልን በማስቆም ስንት ሚሊዮን ህዝብ አድነናል ቁጥሩ 2-3 የተለያየ ቁጥር ጠሩ አንዱ እንደውም ከ200 ምናምን ሚሊዮን በላይ እዛው ለሪፐብሊካኖች ባለስልጣናት ሲናገሩ ቫንስ የምክትል ፕሬዚዳንት ሁሉ በድንጋጤ ነው ሲመለከቷቸው የነበረው ምክንያቱም more than half of America like opioid ወይም fentanyl እንደሚወስድ ድራግ ውስጥ እንዳለና ያንን እንዳዳኑት ይሄን በማድረጋችን ይሄን ያህል አድነናል የሚል አይነት ንግግር በድፍረት በተሞላው ተነግሯል አሁን ደግሞ ትሪሽንስን ሰማት 15 ሚሊዮን ህገወጥ ስደተኛ አለች ስንሰማ የነበረው 10 ሚሊዮን 11 ሚሊዮን ይሄ ቁጥር ኮንሲስተንት መሆን አለበት ህገወጥ ስደተኛ እዚህ ያህል ነው ከተባለ ኮንሲስተንት መሆን አለበት ትሪሻ ስትለው ሌላ ፓም ቦንዲ ስትለው ሌላ ክሪስቲኖም ስትለው ሌላ ቶም ሃመን ሲሉት ሌላ ትራምፕ ሲሉት ሌላ ከሆነ እንትን የተጣረሰ ይሆናል መታመንን ያሳጣል ለማንኛውም $1000 ስደተኛው መርጦ በሲቢፒ ሆም ላይ ተመዝግቦ ራሱን ዲፖርት ያደርጋል የተሳካ ይሆናል የስትራቴጂ ምን መለከተው ይሆናል ይሄንን መረጃ ነው ያካፈልኳችሁ ካሳሁን ይልማነኝ የተለያዩ መረጃዎች ወደ እናንተ ይመጣሉ በየሳምንቱ የሚቀርበው የጋዜጠኛ ትዝታ በላቸው ዝግጅት ሐሙስ ወደ እናንተ ይመጣል መሰናዷችን ይቀጥላል ጥቆማ ለምታካሂዱን እንደዚሁም ምክርም አስተያየትም ለምትሰጡ ሁሉ ከልብ እናመሰግናለን 6463263147 ሚዲያውን ለመርዳት ነው ለአስተያየት ለመልእክት በድምጽና በጽሁፍ 512677464 ቴሌግራምም አለው አንድ አድማጭ ዛሬ ደውሎልኝ ነበረ ከአትላንታ ለመሄድ ሰግተው አነጋግረውኝ ነበረ በወቅቱ ወደ ኢትዮጵያ ተጉዤ በሰላም መጥቻለሁ ምንም የገጠመኝ ጥያቄ የለም ብለዋል እኔም እንኳን ደስ አሉት ብያቸዋለሁ እንደዚህ በጥሩ መልኩ የተመለሳችሁ ሄዳችሁ በጣም ጥሩ ነው ነገር ግን አንዱ ደውሎ ወይም 5 ሰው ደውሎ ስንመጣ አፋጠጡን አጨናነቁን ጥያቄ በዛብን ስላለ ሌላው አልፍም ሄዶ አይመጣ ማለት አይደለም አንድ ሰው ደግሞ ሄዶ ሳይጠየቅ ስለመጣ ሌላው አይጠየቅም ደግሞ ማለት አይደለም ምክንያቱም እንደ ኬዛችን ነው ስንወጣ ማንንም ሰው አይጠይቀንም ስንወጣ ግን ሪከርድ አላቸው የሚወጣው ሰው ማን ነው ብሎ ያጣራሉ ሲመለስ ነው አትገባም የሚባለው የሚወጣው ሰው ችግር ከሌለበትና የሚመጣው ከ6 ወር በታች ሆነ ዳታው እዛው ኮምፒውተራቸው ላይ ስላለ አይስ ሆነ ከስተም ቦርደር ፕሮቴክሽን ምንም ሳይጠይቁ ሰውየው ይገባል በተለያየ መንገድ ብዙ ትችቶች እየቀረቡ ስለሆነ ኤርፖርት ላይ አሁን ያንጫና ማስወገድ የሚችሉት ሲሄድ ሰውየው ሁሉ ነገር ይጣራል መረጃው አለ የሚወጣው ሰው ስለዚህ ሲመጣ ችግር ያለው ሰው ከሆነ ያ ፋይል ቀዩ ነው ይጠይቃል ያልሆነው ሰው ግን በሰላም ይገባል ማለት ነው ስለዚህ ህጋዊ የሆኑ ሰዎች ላይ
ብዙ ዲፖርቴሽንም መከልከልም እንዳይገቡ ማድረግ ተማሪዎች ላይ ግሪን ካርድ ያላቸው ላይ ኢቭን ዜጋ የሆኑ ሰዎች ኤርፖርት ላይ እንደተሰቃዩ እዚህ ሀገር በህጋዊ መንገድ የሚመላለሱ የነበሩ ሰዎች ፈረንሳዊ ካናዳዊ ጀርመናዊ እስር ታስረው ፈረንሳዊ እንኳን እንዳይገባ ነው የተደረገው ሌሎቹ ግን እስር ቤት 15 ቀን ከዛም በላይ ታስረው እንደነበርና በሚዲያ ሲናገሩ በዚህ ዝግጅት አቅርቤላችኋለሁ ስለዚህ መረጃችሁን አጠናክሩ ዝግጅቶቻችንን ስለምትከታተሉ እናመሰግናለን ሌሎች ከኢሚግሬሽን ውጭ የሆኑ ዝግጅቶችንም ተመልከቱ እንጂ ምክንያቱም በጣም ጠቃሚ ዝግጅቶች ናቸው ስለ ካቶሊክ ጳጳሱ የተዘጋጀው ዝግጅት በጣም የተለፋበት ጥሩ ዝግጅት ነበረ አሁን ደግሞ ያጣናቸውን ዶክተር ፍቅሩ ማሮ የተመለከተ ዝግጅት አለ ትዝታ ያደረገችው ቃለ ምልልስ ከፕሮፌሰር ሚንጋ ነጋሽ ጋር በጣም ጠቃሚ ዕውቀት የሚያስጨብጥ ዝግጅት ነው ስትከታተሉ ሚዲያው እድገት ያገኛል ምክንያቱም ሰብስክራይብ አደረጋችሁ ቁጥር በተመለከታችሁ ቁጥር ነው ሚዲያው ማደግ የሚችለው ስለዚህ ትብብራችሁ አይለኝ ካሳሁን ይልማ ነኝ አብራችሁን ስለቆያችሁ አሁንም በድጋሚ ከልብ አመሰግናለሁ ጤና ይስጥልኝ ደህና ሁኑ